ሰው ጋር ሄዱ ጧት ስትወጡ ጸልያችሁ ጸበል ምናምን ዱዓ ማድረጋችሁ በሰላም ውጡ ሰው ግን ከሰው ጋር የሚያስፈልገው ብቻሽን አትንከራተች እናቴ ስንት አይነት ሌባው እኮ ስራው ሆኗል በቃ ምክንያቱም የሚበላው ስለሌለው የተደራጁ ሌቦች አሉ ቢያንስ የሆነ ገንዘብ እጅሽ ላይ ካለ በራይድ ጠርተሽ ራይድ ደግሞ ተደውሎ ነው የሚጠራው መንገድ ላይ አይያዝም የኔን አርጉ ቀጤ ሂጅበት አራይ ሰሞን የሆነች ከዚህ ሪያድ ጸጉር ቤት አላት ልንገርሳም ጸጉር ቤት አላት የሆነ ሙዚቃ ልታወጣ ኢትዮጵያ ሄደች የሚያቅ ያቃታር ዙሮ ስሟን ባልጠራ ከዛ ምን የመሰለ አይፎን ፕሮ ማክስ ገዝ ሙዚቃውን አውጥታ መጣ የተመስገን ተመጣ አዲስ አበባ ጆሮዋ ሁለተኛ በዘጠኝ ዓመት የኢትዮጵያ ብገባ ተሰርቄ መጣሁ በገዛ ሀገር ተቋረጠ በማለት ስለዚህ እንዲህ አርጋችሁ ሳውዲ አረቢያና ዱባይ መስሎሽ እንዲህ ይዛ እንዲህ አርጋይ ደሞ እኮ ከበር አድርገውለት ጆሮ ያለው ከበር አድርገውለት ብልጭልጭ የሚያደርግ ከበር አድርገውለት እንዴ በስማ ታኒ እሱማ አሁን እኔ ለራሱ አለኝ ራሱ ባሳየህ አሁን ያስኩትም ስልክ አይፎን ቆይ ላሳየህ እንዴ ጌጥ ራሱ አለው ላሳየህ ቆይ ትፈልጋለህ ይያልተገሙ ያይማ ዘመናችን ነው ታው ተራሲ ይጀምራል ገዝት ያላችሁ አሁን ገዝት የተቀመጣችሁ አሁን ሳሚ አታግቡ ያለች እየመከረች አግቡ እድሜያችሁ ሳይድ የሚለው ነገር አይጋጭም ይሄንኛውም ራሱ ያስኩት አለው እንግዲህ አስበው እንደዚህ ነው ይሄ በቃ ይሄ ጌጡ ነው እንዴት እንትንሽን ስሚያት እዚህ ጋር ኮኩሻ የምትባለው አታግቡ እያለች እኛ ሷ ምንድን ያልሽው ኮኩሻ እስኪ መልሽ ንገረት ጠይቂያት ወንድ አትቅረቡ አትጀናጀኑ ስራችሁን ስሩ እያልሽ የመከርሽን እዚህ ጋር ደግሞ እድሜያችሁ ቢያልፍ ማን ያገባችኋል አግቡ ታያለሽ አይጋጭም ሁለቱ እሺ ኦኬ ለማግባት እኮ መጀናጀን አለብን ለማግባት በመስመር ላይ ይጠብቁ ንግግሮ ህገወጥ ንግግሮ እሺ አስረጅ አታግቢ አይደለም እሺ አንቺ አሁን መሰለን ሳሚና እኔ እየተጀናጀን ነው እንበል አራት ተጀናጀን ማለት ምሳሌ ነው እንዴት ነው ምን አረባ እንደሚያና እንደዋ ከዛ እሺ በጣም ነው የምትወድሽ በጣም ነው የምወዳት ሳሚዬ አሁን ካርቶን እንደሚገዝቼ ልክላታለሁ በሳሚ ስም በአንተ ስም ካርቶን ምን አይነት እንደሚ ነው የምትፈልጊው ማሬ ምን አይነት እንደሚ ነው እንደሚ ይቅርብኝ ወዴታ የዋንጀት የተባኔ ያልኩት እኮ እንደሚ ስለያዘኝ እንደው እንዶሚ እናርጉ ዘባዲ ስንት ነው በኢትዮጵያ ስጠይቅ 200 ብር አለኝ አንዲቱ እንዶሚ ስለዚህ በ10 ኪሎ እግር 60 ፍሬ እንዶሚ ይጀልክ ባልኳቸው እያልኩ አሳኳቸው ነው ያልኩት ታይ አረታይ እሺ አንበሳ ታወርድልሻለች እሺ አወርዳለሁኝ እሺ እና እኔ ያልኩሽ ውዴ አሁን መሰለን አንቺ አወራሽሳ ተጀናጀንሽ ያ ሰውዬ የሚያወራው ወሬ እኮ የሆነ በቃ አብሰንት ያደርግሻል ካይምሮሽ እና ከልብሽ ጋር የሚጋጭ ንግግሮች ሙሸከል ሆኖ ይመጣሉ ውዴ ስለዚህ ምንድነው ያልኩት እኔ አንቺን እወድሻለሁ በቃ የኔ ተሆኛለሽ እኔ አንቺ ሆናለሁ የሚል ሰው የብልግና ወሬ ወይንም ስሜት ነክ ነገሮችን ካወራ ገንዘብ ንክኪ ንግግሮችን ካወራ ፎርዋርድ ያድርግ በቃ አስወግጂ ውዴ አረጋሽ ከበር አይሆንሽም አሁን እኛ ሴቶች በስንት አመት ነው ማግባት ያለብን በተለይ ለመዳም አይደለም ይኸውልሽ የመዳም ቅመሞች አሁን አሉ አይደል አሁን በስንት አመት አሁን ልክ እንዳንቺ ታታሪ የሆኑ ሴቶች አሉ ጀግና የሰራ ሰው ህልም ያላቸው እና በቃ ከዚህ እስከ አሁን ምንድን ያልሽው 4 አመት ከሰራችሁ በቃችሁ ሄዶ ሀገር እያልሽ ነበርና ለኛ ለሴቶች
ስንት ዓመት ላይ እናግባ? እንደ ምክርሽ እኮ ጠፋ አይልም። አይ ከዓመት ጋር አታነካኪኝ ወዴ የሀበሻ ተረት ልንገርሽ 30 ዓመት ሆኖሽ ትሞች ህፃኔት ወደ ባልጅነት ወየ 30 ዓመት ሆኖሽ ደግሞ ታጣቀቢ ትቀሪ ጭቀዝቅዛ አሮጊት ማቸም መገደሪያ ቁሞ ቀር ይላሉ አይደል? ቁሞ ቀር ናት። አዳምጪ እኔ ለቆንጆ አላልኩ። አሁን በዚህ ዓመት ከ3 ወር ከ6 ወር 2 ዓመት ለሆናቸው እዛ አረብ ሀገር ከመጡ 2 ዓመት ከ2 ዓመት በታች ሆናቸው ከ4 ዓመት በላይ እንዲያሰሩ ነው ያልኩት። እኛማ ውዴ 8 7 6 ያስቆጠር አብቅቶልናል። ፎርዋርድ ያርገናል። ወዴ እንደገና ኦክሲጅን ማስገባት አለብን። እውነቴን ነው። ለመስጠትም ሆነ ለመቀበልም አይኑባችንና ልባችን ተሟጦ ስለሄደ እንደገና በቃ ኦክሲጅን መሳብ አለብን። መስጠትም መቀበልም እንድንችል ውዴ ለምን ታሽ እህቶቻችንን ስናስተምር ኑረናል። እህቶቻችን አግብተዋል፣ ወልደዋል። ቤተሰብን ቀና ለማድረግ የቤተሰብ ቤት ለመስራት ቦታ ገዝተን ከዛ እንጨት መጥቶ ከዛ ቆርቆሮ ከዛ ሚስማር ማሪ እርሚያችን ሂዷል አይደለም። ጊዜው ገለኗል። አግብተን በመውለጃችን ለሰው ኑረናል። ታሁን በኋላ ግን እኛ ያቆየን ሰዎች ራሳችንን በራሳችን አሽከርከረን መንዲያት መሾፈር ራሳችንን እንችላለን። ውጭ መሾፈር ራስሽ ትችያለሽ። እኔ ዛሬ እንዲህ አደርጋለሁ፣ ነገ እኔ መዘነጥ አለብኝ፣ ነገ ተኳኩዬ እወጣለሁ። ኦፍ ኮርስ እሺ፣ ነገ እኔ መጣም ቤት እጀበራለሁ። ኦፍ ኮርስ አህዲያለሁ። حبي نفسي حياتي አህዲያለሁ። ዛሬ ይሄንን አህዲያለሁ ማለት ለምን አህዲ እምሰራው ለማን ገባሽ? እኛ ግን እርሜ ልካችንን ለቤተሰብ ኑረን ማርገን ተግጠናል። አሁን እንደገና ነው ኦክሲጅን መሳብ ያለብን። ገባሽ? አሁን እኮ ሰው ወንድም አምነን እንዲያንቀርብ ውስጣችን ቆሽሿል። ልባችን የለም። እንደገና መታየት አለብን። እምነት የለንም። እሺ ትክክል። እንደዛ ነው ውዴና ደግሞ የሰው ልጅ አገዲ አይደለም ተነክሶ አይቀምስ። እኔ አረብ ሀገር ላይ ገንዘብ ፍለጋ ማጣችሁ አታውቁም። ወንድ ብፈልግማ ኢትዮጵያ ላይ ያከኩኝ ያረሰ አጎብድጄ ያጎለጎልኩ ያረምኩ አገባ ነበር። ለመቀየር ማጣችሁ እዚህ 2000 3000 ሪያል እየከፈላችሁ የቤት ኪራይ ፊትያሽን ትበላለሽ። ጥቅም የለሽ። የታሰሪ ቆርቆ መኪና ብቻ ሲክስ ብቻ ለምን ምን ብቻ እንዲጠቁም ተሰው ምን ብቻ ታዋልከ ወልዲሽ በራስሽ ገንዘብ አይደለም ባልሽ እኮ ይሰራል። አንቺም ትሰሪያለሽ። ሳሚ እግዚአብሔር ነው ወራቅ ያጣራል። ምን ብቻ ነው ያልሽው? ሲክስ ፓክ ነው። ወይኔ ሳሚ ግን እኛ ፈጣሪ እናመሰግናለን። ሳሚ እሱ ይሰራል ስራ፣ እሷም ትሰራለች። 9 ወር እስከሚደርስ ድረስ ፊዲዋን ትበላለች በስራ። እርጉዝ እኮ ሆና 9 ወር እስከሚደርስ ድረስ ተወልጅልሃለች። 6 ወር 5 ወር ታይሆነው 5000 6000 ሪያል ትዋዋልልህና ልጇን በፈርቅ ታስይዝልህና ኢትዮጵያ ትልካለች። ኢትዮጵያ እንደገና ዘረገፍከው አይገርምም? እስማ ሞልደስ ከሳዳውናክ ቆይ መልሳቸዋለሁ። ለምን እንደዚህ እንደሚያደርግ አላውቅም። ታፕ ኮፕሊንግ ሼር ብታደርጉት ምን ታፕ ኮፕሊንግ ሼር አድርጉት በእግዚአብሔር። ይሄው ሚሚን ብቻ ነው ያስቀራት አይገርም? ሚሚን አላስወጣትም። እንዳለ ሙሉ ጨርጎ ነው ያወጣችው። ሳሚዬ ኮፒ ሊንክ ነው ለቤቱ የሚጠቅመው። እኔ አሁን ስቲል እስካሁን አድርጉ ብያለሁ። ኮፒ ሊንክ ብታደርጉልኝ እኔ እኮ መለመን ሰለቸኝ። አሁን ድክም ይላል። ማርያምን እስኪ 5000 እስኪ እናስገባው። ያው እኔ በጣም ታብ አላደረኩም እስካሁን ኮፒ ሊንክ ነው እያደረኩ ያለው እና 5000 እናስገባው። ኮፒ ሊንክ ነው 3800 ገብቷል። በጣም የሚያሳፍረው ማርያምን 5000 እናስገባው ጋይስ። አንድ ጊዜ 5000 ግባና አይቆራረጥም፣ አያስወጣንም። አስገባት ሳሚ። እሺ አጥቻት እኮ ነው ግን ጠይቅልኝ፣ ፕሮሚስ አስገባልኝ። እሺ ሳሚ አግኝቻት ምግብ እንደጋብዛት፣ ምክንያቱም ከሷ ብዙ ልምድ ይወሰዳል።
የት አለች? ጠፋችብኝ እኮ። አንዳንድ ጻፊ ማር የሆነች ልጅ አማርኛዋ ብትሰሚው በህይወቴ ማለት ነው። እግዚአብሔርን ዛሬ አመሰገንኳችሁ። ለካ ውጤት አለኝ፣ የውጤት ሰው ነኝ። አየችሁ በቃ ይቺ ምስልሽ ወርቅ በራሷ የምትተማመን ሴት አተርፈናል። ያንተን እኮ ነው የኮረጀች ታውቃለህ። እንዳለ ሙሉ አንተ የምትለውን ቃል በቃል ነው እየተረከች ያለችው እና በቃ አማርኛዋ ደግሞ ደስ ሲል በቃ አይደለም። 5 ዓመት እኮ ነው የተከታተለችኝ። እግዚአብሔር አማርኛዋ ሲጣፍጥ። አረ የታለች? ጠፋችብኝ። መጨረሻ ያለችውንም አልሰማሃትም። ቆይ ሼር ላድርግላት። ፎሎ ትመጣለች። ደስ የምትል እኔ እንጃ ማለት የሆነ አለ ወሬሽ ይባረክ ተብላ ተመርቃለች። በፈጣሪ ይሄ እኮ በራስ ስትተማመኝ የሚመጣ ነገር ነው። ማርያምን እውነቴ ነው። እኔ ሁሌ እናገራለሁ። በራሳችሁ ስትቆሙ፣ በራሳችሁ ስትተማመኑ ይሄ ነገር ይፈጠራል በውስጣችሁ። አይገርምም? ወደድሽም ጠላሽ። ወይኔ የኔ ወድ በጣም ብዙ ወጣላሽ። በራስሽ ስትተማመኝና የራስሽ ሰው ስትሆኚ ይሄ ኮንፊደንስ አንቺ ላይ ይመጣል። እስቲ አንድ ቁጥርን ጻፊ ካለሽ እኮ በቃ የሴቷ ሳሚ አገኘን፣ ሳሚ በቃ እንዳገኘን እያልኩ ነበርና እኔ በህይወት ዘመኔ እንደዛሬ ተደስቼ በእውነት በጣም ምርጥ በምትገር እግዚአብሔር ምስክሬ ነው። ማቅሌን እኔ ራሱ መናገር አቃት እኔ ማለት በቃ ማውራት ሁሉ አልቻልኩም። እኔ እኮ ምንም ሽባው እንዴ ትዕግስት ማለት አንተ ቁም ነገር እንጂ ዝም ብሎ ወሬ ምናምን አይመችም። ግን አሁን በቃ እኔ ለራሱ ስንት ሰዓት 4 ሰዓት አይሆንም ሳሚ? አትጠገብም እዛ በላይ ነው። አትጠገብ አልኳት እኮ በፈጣሪ ስም። እስቲ አትጠገብ ነይ ገስት ላኪ ወይ ታጥቅሻል። ያገር ሰው ነው እንትን ያለው እንዴት ብዬላል ማሬ አንዳንድ እስኪ ጻፊ አንዳንድ ጻፊ የእውነቴ ነው። እግዚአብሔር ደግሞ መዳሟን ደግሞ ቀን ያዝና ጋብዝልን። መዳሟ ለራሱ የምትመሰገን ምርጥ ሴት። አዎ ደግሞ ከዛም አልፎ ደግሞ ማዳሟን ምን ታቀኛለች? ትከታተላለች። አይገርም? ሳሚ ታቀኛለች ብሏል። ታውቀዋለች አለች። ማለት እኔ ግራ ገባኝ። ከሱ ጋር ካልገባው ትላለች አሉ። የሚገርም እኔ ለራስ ዓለም አቀፉ ነው አለ ሳሚ። እኔ ደግሞ እንደው ማዳሞችን እፈልጋቸዋለሁ። አንድ ቀን እኔ ፔጅ ላይ ገብታ ነበር፣ ዩቱብ ላይቭ ላይ አንድ ማዳም ገብታ ነበር። ብሸክረካ على حبيبي انت كويس تعال بيت عزمك والله عزمك ቀዳ ምናምን ስትለኝ ያኔ ቀዳ ምን እንደሆነ አላውቅም። በዱ በቅርቃ ያለች መስለኝ። ወይ ጉድ! አረ በስመ አብ ጠፋችብኝ እኮ ማለት መዳሟ ለራሱ ቆይ ቀጠሮ ትይዝና ሁላችንም እንገባለን፣ እናመሰግናታለን። ማለት በጣም መልካም ሴት ናት። አስባል እኔ ስታመም እሷ ናት ደውልላት እንዴ ሳሚ ደውልላት። አንድ ነገር በሙሉ ይኸውላችሁ እቺ ልጅ እንደ ቀልድም እያዋዛሽ በንግግሯ የሚጣፍጥ ቢሆንም ያሳለፈችውንና እያየች ያለውን ነገር ነው የነገረችን። ለሁላችንም እውነቴን ነው ሰርስሮ የሚገባ ነገር ነው የነገረችን። የሚገርማችሁ እንዳለመታደሉ ነው። በቃ በዚህ በሃይምሯቸው የተጠመዘዘ ሰዎች አሉ። እንደዚህ ይሄን ጥምም ያለ ማይቃና አስተሳሰብ ያላችሁ ሰዎች አሉ። ከስር ብዙ ሰዎች ሲናገሯት ሁሉ አያለው። ይኸውላችሁ የሰው ትችት ሊያስቆማችሁ አይገባም። እኔ እኮ ዛሬ እናንተ ጋር እዚህ ከእናንተ ፊት ያያችሁኝ ሳሚ እኮ ተውት፣ ንግግሩን ተውት፣ ዱላውን መከራውን እንችዬ ነው እዚህ ያለው። የሆነ ነገር ስትፈልጉ ጀጅ የሚያደርጓችሁ ሰዎች እንዳይገሏችሁ፣ እንዳይቀብሯችሁ። እውነቴን ነው የምነግርህ፣ ችጋሪ ብላችሁ እንጂ ሰዎች እንዳይበሏችሁ። ሰው ማለት መሬት ተነስቶ ዝም ብዬ ሳይወጣለዋለሁ የሚል ማህበረሰብ እኮ ነው ያለው። በዳልሽ የሚቀና፣ በፀጉርሽ የሚቀና፣ በእንቅስቃሴሽ የሚቀና፣ በድርጊት በበሽታሽ የሚቀና ሰው አለ እኮ። በታመምሽው በሽታ የሚቀና ሰው አለ። ይሄ በቃ ይሄ ተፈጥሯችን ነው። ስለዚህ በጣም በተቻላችሁ መጠን በራሳችሁ እንድትተማመኑ፣ በራሳችሁ እንድትቆሙ ፈልጋለሁ። ጀግና እንድትሆኑ፣ እንድትበረቱ። የሰው ጀግና የሚባል ድምጽ እናንተ ጋር በቃ እንዲያቃጭል ፈልጋለሁ። ብዙ ጀግናዎች እያፈራን ነው፣ እግዚአብሔር ይመስገን። እንደዛ እንዲሆን ነው የምፈልገው። እኔ አሁን የሰው ወሬ ምናምን ችግር የለብኝም። በቃ አሁን እኔ ምንም አይቆጨኝም። በቃ እንደዚች አይነት ምርጥ ጀግና ልጅ አለች። በቃ ብዙዎቻችሁም አላችሁ አምናለሁ። ትንሾች ናቸው ግን 5% አይሞሉም። እሱ ደግሞ ባለጌ ስለሆኑ ነው። አንደኛ አሞኝ ሆስፒታል ገብቼ ካንሰር እያለች ለዚች ለልጅ ያላዘነ ነፍስ። እናንተ ክፉዎች ናችሁ፣ የምር ክፉዎች ናችሁ። እየነገረች
ነው የራሳችሁን ችግር ለጓደኛ ስታወሩት ዩቲዩብ ላይ አምጥተውና ቲክቶክ ላይ አምጥተው ይጥሏቸዋል። ባታወሪ እኮ አለች እኮ እጇን ካፋጭና ባታወሩ ባተነፍሱ ሰባት ሞዴሬተሮች መታለች። 12 ሌቭል የት አለች? 12 ሌቭል ይቺ 12 ሌቭል እርጎ ሸጋ በለኝ እርጎ ሸጋ ኢንቫይት አድርጌያታለሁ። አረ ሄለን አግኝሻል? አዎ እርጎ ሸጋ ለምስላችሁ በቃ ውስጣችሁ ኮንፊደንስ አሁን ሚሚ እዚህ አለች ብዙ ነገሮችን አይታለች። ሰዎች ገፍተው ጥግ ድረስ አቁሟታል። መውደቅ ግን አትፈልግም። የዋህነቷ ይቀጥላል። አዎ ሰዎች ሊጥሉሽ ይፈልጋሉ፣ ሊቆፍሩሽ ሊቆፍረው አንቺ ዝቅ ያልሽ እነሱ ከፍ ያሉ የሚመስላቸዋል። ደግሞ በቲክቶክ ለሚዲያ ወሬ ደግሞ ማንንም እንዳሰሙ ማንንም እናንተ ህይወታችሁ የሚቀየሩ ጆራችሁን ጥጥ ስታደርጉት ነው። አለበለዚያ አትቀየሩም። የከሌሲ ሲያወራ ስትደነግጡ፣ ከሌሲ ሲናገር ስትበረግጉ፣ ከሌሲ እንዴ ለምን ብለሽ ሻመታት ኖሪ እንዴ የምትኖሪው አንድ ጊዜ ነው። ለምን ብለሽ እስኪ ማሮቼ 5400 ኮፒ ሊንክ አድርሰናል። 10000 እስኪ እናስገባ ሁላችንም። 10000 ከገባ አይቆራረጥም። አሁን እኔ ብላክ ነው የሚያሳየኝ። 10000 ቢሞላ አሪፍ ይመስለኛል። ነይ ግቢ አክሴፕት በይና